السلام عليكم ورحمة الله تعالى وبركاته. يسوي ያለውን ሰምታችኋል እንግዲህ ያው አህባሾች ውይይት አያደርጉም ከካፊሮች ጋር የሚል ነው። በመጀመሪያ ደረጃ ውይይት ያደርጋሉ ንጽጽር ያደርጋሉ የምትሏቸው ሰዎች ዕውቀት ያላቸው ናቸው ብላችሁ የምታስቡ ከሆነ የተለያየ ጊዜ የውይይት ጥሪ ተደርጎላቸው ነበረ። ለምን እንዲመጡ አልተደረገም? ለምንስ አልመጡም? እስኪ እንወያይ ነው ቶሎ እና ለኦሳማ ነው ይሄ የሚመችህን ቀን ይሄ የውይይት ጥሪ ነው ማለት ነው። ዒልሙዲን ኢስላማዊ ስቱዲዮ አለን የምትሉትን ሰው ሁሱን ጥሪ አድርጎለት ነበረ። ዕውቀት አለኝ እስልምናን አውቀዋለሁ ምትል ከሆነ ና ውይይት እናድርግ ብለው ነበረ። በድጋሚ መርከዙል ፉርቃን እንደዚሁ ሁሱን ጥሪ አድርጎለት ነበረ። አልመጣም፣ ሁለቱም ጥሪ ላይ ማለት ነው። አቋሙንም አላሳወቀም። ለምንድን አታመጧቸውም ዕውቀት ካላቸው ማለት ነው። በሁለተኛ ደረጃ ውይይት የሚያደርግ ከካፊሮች ጋር የላቸውም ላልከው ደግሞ መልሳችን አንደኛ እናንተ ዋሃብዮች ለነሱ መልስ የምታጡ የሆናችሁት እናንተ ስለሆናችሁ ከእናንተ ጋር ነው በተደጋጋሚ ውይይት የሚያደርጉት ማለት ነው እንጂ ከአህለ ሱና ወልጀማዓው ጋር መልስ ስለማይኖር ውይይት ብሎ መቀመጡ ስራ መፍታት አንዳንዳችሁ ምናልባት ይሄንን ስል ግልጽ ላይሆንላችሁ ይችላል። ይህ የምታዩት ወንድማችን ንጽጽር ብሎ ወደ ቲክቶክ ከመጣ ጊዜያቶቹን አስቆጥሯል። እስካሁን ድረስ ግን መጥቶ የሚወያየው የለም ማለት ትችላላችሁ። ለምን? አህለ ሱና ወልጀማዓዎች በማስረጃ የተሞሉ ስለሆኑ ለነሱ ለሚያመጡት ጥያቄ መልስ መስጠት ስለማይችሉ እነዛኞቹ መጥቶ ወንድማችንን የተወያየው የለም። እናንተ ዋሃብዮች ጋር ግን ሲመላለሱ እናያለን። ለምን? እናንተ ልብ ወለዳችሁን ስለምትከተሉ በአንድም ቃል በሁለትም ቃል ድባቅ ሲመቷችሁ ስለሚስተዋል ነው። طيب አምጡና አወያዩዋቸው። ይሄው ወንድማችን አለ። ሌሎችም ግን አብዛኞቹ ለምንድን ነው እዚህ ጋር የማይቀመጡት ከተባለ እሺ ብሎ መጥቶ የሚወያይ ሰው ስለሌለ ነው። ይሄን እንድታውቁት እንፈልጋለን። በተጨማሪ የሚለውን እንስማኛውን አህባሾቹ ወደ እስልምና መጣራት አይችሉም። ምክንያቱንም ደግሞ ይሄው ከክታባችሁ በቁና ሊጨምርላችሁ። መርሐባ። ይሄኛውን በክፍል 2 ተጠብቁኝ። ፎሎ፣ ላይክ፣ ሼር ማድረግ አይረሳ።